አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው። በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ። ስለ አጽሙም ትእዛዝ ሰጠ። እግዚአብሔር አባታችን እንዲያስተምረን አጭር ጸሎት እንጸልያለን። ታላቅ እጅግ ክቡር የሆንክ የጌታችን የኢየሱስ ክርስቶስ አባት በእርሱ በኩል ደግሞ ለእኛም አባታችን ሆይ ስለ ቸርነትህ እናመሰግናለን። ዛሬ በዚህ ቦታ እንድንገኝ ሁላችንንም ከያለንበት ቤት ስላመጣህን በሰላም ደግሞ ሰንበትን ህዝብ ፊት ደግሞ በአንተ ከሁሉ በላይ በምትገኝበት ፊት እንድንቀርብ፣ እንድናይ፣ እንድናመልክህ፣ እንድንሰማ በፊትህም ደግሞ በዝማሬ እንድንቆም እድል ስለሰጠህን ተመስገን። ይህ ርስት በህይወታችን ስለደረሰልን እጅግ አድርገን እናመሰግናለን። አሁንም ደግሞ ቃልህን እንድትገልጥልን በቃሎች ውስጥ ያለውን ኃይል እንድታሳየን በመንፈስ ቅዱስ ብርታት መረዳት እንድንችል ዘንድ ታግዘን እንለምንሃለን። ጨርሰን በምስጋና በፊት እስከምንቀርብ ድረስ ከሁላችንም ጋር ያንተ የመንፈስ ቅዱስ እርዳታ እንዲሆን እንለምናለን። ስለ ሁሉ ነገር ስም የተባረከ ይሁን። በልጅህ በጌታችን በኢየሱስ ክርስቶስ ስም ይህን ጸሎት ጸለይን፣ አሜን። እንግዲህ ምዕራፍ 11 የዕብራውያን ስለ እምነት ሐዋርያው የሚያወራበት ነው። እንግዲህ እነዚህ ሰዎች የእምነት ድካም ያለባቸው ደግሞ አንዳንዶቹ ሊመለሱ የሚችሉ ሰዎች ናቸው እና እንዳይመለሱ ለማድረግ የእምነትን እውነተኛ ባህሪ በማሳየት እንዴት መጠንከር እንዳለባቸው እና እምነትን ኤክሰርሳይዝ እንዲያደርጉ ለማሳየት የሚታገልበት ነው። በዚህም እንግዲህ ምዕራፍ 10 ላይ ነው እንግዲህ እግዚአብሔር በማያምኑ ሰዎች ሐሴት እንደማያደርግ ደስ እንደማይሰይ ከተናገረ በኋላ እምነት ግን ምን ማለት ነው? ማለት የምር አመንን ስንል ምን ማለታችን ነው? ደግሞስ ምን ነው ኤክስፔክት ማድረግ ያለብን የሚሉ ነገሮችን እያነሳ ከዛ አባቶች በህይወታቸው ውስጥ ባለፉበት ጊዜ ሁሉ እንዴት ከሚታየው ነገር አገንስት እንደሄዱ የማይታየውን በማመን እንደኖሩ ለማሳየት የተለያዩ አባቶችን ከመጀመሪያው ከአቤል ጀምሮ እያሳየን ነው። ባለፈው እንግዲህ ስለ አብርሃም እንዴት እግዚአብሔርን በህይወቱ እምነትን በተለያዩ መንገዶች አንዱን ትልቁን እምነት በመያዝ በእግዚአብሔር ፊት እንዴት እንደበረታ አየን። ዛሬ ደግሞ እምነቱን የሚፈትን እምነቱ ላይ አገንስት የሚሄድ ነገር ቀጥታ እንዲያውም እምነቱን ምን ያህል እንደሚያምን ወይ ደግሞ በምን አይነት እምነት በእግዚአብሔር ፊት እንዳለ የተፈተነበትን ታሪክ ያመጣል። እንግዲህ እንዲሁ ዝም ብሎ ማመን አንድ ነገር ነው፣ ግን ደግሞ እምነታችሁን ትሬት የሚያደርግ ነገርን ፌስ እያደረጋችሁ ደግሞ ማመን ሌላ ነገር ነው። ስለዚህ የዛሬው ሀሳብ እስከሄድ ድረስ ነው የምናምነው እግዚአብሔር የተስፋ ቃሎችን እግዚአብሔርን እስከምን ድረስ ነው ልባችንን የምንጥልባቸው ምን ቢሆን ነው። በዚህም አብርሃም እንዴት እምነቱን ሊትራሊ ያለውን እምነቱን ለማጥፋት የመጣውን ኦቨርካም እንዴት በእምነት እንዳደረገ እንመለከታለን። በዚህም እንደ አባታችን እንደ አብርሃም እኛም እንድንሆን ዘንድ ለማበረታታትና በክርስቶስ ኢየሱስ ያለው የእግዚአብሔር ተስፋ እንዲያበረታታን ነው። ቁጥር 17 አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። By faith, Abraham, when he was tried, offered up Isaac, and he said he that had received the promises offered up his only begotten son. እንግዲህ ይሄ እንግዲህ የሚታወቅ የመጽሐፍ ቅዱስ ታሪክ ነው። እንደምታውቁት አብርሃም ዘፍጥረት ምዕራፍ 22 ላይ ልጁን ይስሐቅን በእግዚአብሔር ፊት መስዋዕት ለማድረግ የተጓዘበትን ታሪክ እናነባለን። እንግዲህ ምንድነው የተከሰተው በዛ ውስጥ? ወይ ደግሞ የዕብራውያን ጸሐፊ እንግዲህ ታሪኩን በሆነ መንገድ ያሳየናል፣ በአብርሃም ልብ ውስጥ የሄደውን። ይሄ እንግዲህ ብዙ ሰዎች የተለያየ ፍልስፍና ዴቨሎፕ እንዲያደርጉ ራሱ ያደረገ አይነት ስቶሪ ነው፣ በአግባቡ በዝግታ ካለማንበብ ማለት ነው። እንግዲህ ታዋቂው እንደምታውቁት ሶሬን ኬርኬጋርድ እዚህ ላይ ሙሉ የሆነ ፊሎሶፊካል ጽሑፍ ጽፏል። እሱም
አብርሃም ውስጥ ልብ ያለፉ ነገሮችን ኤክስፕሎር ለማድረግ በመሞከር አብርሃም እንዴት የሊፕ ኦፍ ፌይዝ ያ ማለትም በጨለማ ውስጥ የመሄድ ዝም ብሎ መዝለል ምሳሌ እንደሆነ ለማሳየት ይሞክራል። ምንም ጥያቄ የለውም። ፊሎሶፊ በጣም ፋሲኔቲንግ ነው። ግን ጥያቄው የምር መጽሐፍ ቅዱስ ላይ ያለው ነገር ምንድን ነው ነው? የኬርካርድ ሀሳብ ምንድን ነው? አብርሃም ኤግዚስተንሻሊዝም ማለት በጊዜው በተለይ ሰዎች በቡድን እምነትን ከማየታቸው የተነሳ የግል እምነት እግዚአብሔር ላይ ሊቪንግ ፌት ጠፍቷል ብሎ ስለሚያስብ በግለሰብ ደረጃ እንዴት ሰዎች እምነትን ኤክሰርሳይዝ ማድረግ እንዳለባቸው ለማበረታታት የሚያመጣው ሀሳብ ነው። ያው በጣም ፕሮብሌማቲክ ነው። ይህንን መናገር ይኖርብኛል። እና ምን ይላል? ሶስት አይነት ሰዎች አሉ። አንደኛዎቹ አይነት ሰዎች ህይወት ውስጥ ደስታን የሚታይ ስሜቶችን የሚያስደስቱ ነገሮችን የሚያደርጉ አይነት ሰዎች ናቸው። ሎየር ሌቨል ኦፍ ኤግዚስተንስ ያላቸው። ከዛ ደግሞ ኤስቴቲክ የሆነ ህይወት ደግሞ ያላቸው አሉ። እነሱ ናቸው ኤስቴቲክ። ይሄ ማለት ኢንተርቴይንመንት፣ በቃ እንደዚህ የሚያስደስቱ ነገሮችን ከዛ ያለፈ ህይወትን ማሰብ የማይችሉ አሉ ይላል። ከዛ አለፍ ሲል ደግሞ ሞራል የሆኑ አይነት እንደ ሶክራቲስ አይነት ሰዎች አሉ። በጎውን ትክክል ነው ብሎ የሚያምኑትን ነገር እና ደግሞ ዩኒቨርሳሊ ትሩ የሆነ ነገርን እውነት ነው ተብሎ የሚታመንን ነገር እስከ ጥግ ፐርሱ የሚያደርጉ ህይወታቸውን የሚወስድ ቢሆን ራሱ የማይመለሱ ግን እነሱ ሙሉ ሰው የሚቀበለውን አይነት እውነት ነው። ለምሳሌ አለመግደል፣ አለመስረቅ፣ አለማዋሸት፣ እነዚህ ነገሮች ልክ እስር ቤት አምልጥ ሲባል አላመልጥም ማምለጥ ተገቢ አይደለም ብሎ ስፔሱን ሲያገኝ ራሱ ሲተው ያሳያል የሶክራቲስ ታሪክ። ከዛ መጨረሻ ላይ ግን አማኝ አለ ይላል። የመጨረሻው እንደ አብርሃም አይነት ሰው። ይሄም እንደዚህ አይነት በቡድን በዩኒቨርሳል የሰው ልጅ ስነ ምግባር ራሱ የሚታመኑ ነገሮችን ለአንዳንድ ነገሮች ሳስፔንድ የሚያደርጉ እጅግ ደፋር ሰዎች እና የእምነት ምሳሌ የሚሆኑ እምነት ነው ማለት አንችልም በመጽሐፍ ቅዱስ አይነት መንገድ። እሱ ምንድን ነው? አብርሃም ልጅህን ግደል የሚል መግደል ኃጢአት ነው። መግደል ዩኒቨርሳሊ ሮንግ ነው። ነገር ግን ያንን ራሱ ምንም የሚጨብጠው ነገር ሳይኖረው ሞራል ላይኑን ክሮስ እያደረገ እንደሆነ እያወቀ ራሱ ሄዷል ይላል። ምንም ድጋፍ የለውም በዛ ሰዓት። አብርሃም ስነ ምግባርም አይደግፈውም። የሰው ልጅ ያለው ከዚህ በፊት የተለመደው የህይወት ትስስርም አይደግፈውም። ምሳሌም የለውም። ብቻውን ነው የሄደው። ማንንም ሳያማክር፣ ማንንም ሳያወራ፣ ኢቭን ኤክስፕሌን ሳያደርግ እንደዚህ አይነት የእምነት ህይወት አለ ይላል እሱ። በቃ ምንም ኤክስፕሌን አታደርጉ። የምታደርጉትን ድርጊት፣ የምትወስኑትን ውሳኔ ሬፈረንስ የላችሁም። እግዚአብሔርም ብሏል አትሉም። ሰዎችም እንደዚህ ያምናሉ አትሉም። ይህንን እንግዲህ ሻይፈር በቀላል ቋንቋ ዘፍጥረት መጽሐፍን በአግባቡ ስላላነበበ ነው ብሎ ይተዋል። ምክንያቱም አብርሃም እኔም እሱ ነው ለማለት ሞሞክረው አብርሃም ዝም ብሎ በጨለማ ውስጥ እግር የከተተ ከመሰለን ተገቢ የሆነ መረዳት አይደለም። እምነትንም ደግሞ በእውነተኛ ክብሩ አለመረዳት ነው። ምክንያቱም የዕብራውያን ጸሐፊ አብርሃም ምን እያሰበ እንደሄደ ስለሚነግረን ማለት ነው። አብርሃም ለምን ልቡን ዘግቶ እንደተጓዘ ምንም የማይሰማው ሰው እስከሚመስል ድረስ የሄደበትን ምክንያት ያሳየናል። እርሱም እምነት ነው ይለናል። እምነት ደግሞ ለዕብራውያን ጸሐፊ ባዶ ነገርን ጨለማ ውስጥ ምንም ምሰሶ ሳይኖር የምትንጠለጠሉበት አይነት ነገር አይደለም። ምን ውስጥ እግራችሁን እየከተታችሁ እንደሆነ ሳታቁም የምትሄዱበት አይነት አይደለም። ባይ ፌት ይላል አብርሃም በእምነት በተፈተነ ጊዜ ይስሐቅን አቀረበ። ምን እያመነ ነው ይስሐቅን ያቀረበው? አሁን በሊፕ ኦፍ ፌዝ አይነት ከሄደ ልጄ ይመጣ ይሁን ይመለስ ይሁን አላቅም ጥየዋለሁ አይነት እምነቱ ምንም ማረፊያ የለውም አይደለ? ምንድነው አመናችሁ ሲባል የሆነ ነገር ማመን አለባችሁ። አብርሃም ምንድን ያመነው ነው ጥያቄ። አብርሃም ምን አምኖ ነው ልጁን የሰዋው? ምክንያቱም በእምነት ነው ካልን የሆነ ነገር አምኗል ማለት ነው። ልጁን ሲሰዋም ሲሰጥም የሆነ ነገር ላይ ልቡን ጥሎ ነው፣ የሆነ ነገር ላይ ተስፋውን ጥሎ ነው እንጂ ባዶ ጨለማ ውስጥ አይደለም የጣለው። እግዚአብሔርም እኛን አሁን በወንጌል እንድናምን ሲጠራን ደግሞ እግዚአብሔር እንድናምን ካሪ ስንደረግ በባዶ ሜዳ አይደለም እየተጠራን ያለ ነው፣ ወይ ደግሞ እንዲሁ በጨፍነን ልባችንን ህይወታችንን እንድንጥል አይደለም። ይሄ ግን የእምነትን
ወሳኝነት ለመንፈሳዊ ህይወት ያሳየናል። የዕብራውያን ጸሐፊ ኤክስትሪም ያርፍ ይላሉ፣ ግን ወሳኝነቱን እንድናይ ይፈልጋሉ። ሰዎች በመንፈሳዊ ህይወታቸው ለእግዚአብሔር ባላቸው መሰጠት፣ ለእግዚአብሔር ኦቤይ በማድረግ መጽሐፍ ቅዱስንም በመታዘዝ የሚደክሙበት ምክንያት ድርጊት ላይ አይደለም ድካም ያለው። ምክንያቱም የዕብራውያን ጸሐፊ ሁሉን ነገር ህይወታቸው ውስጥ እያንዳንዱን እንቅስቃሴ ከእምነት ፕሮጀኔት የሚያደርግ ያደርጋል። ባረኩ ለምን ሲባል በእምነት ይላል አላለ። እያንዳንዱን እንቅስቃሴ ከእምነት የሚመነጭ ነው ያደርገዋል። የሆነ ነገር ከማመን የሆነ ነገርን ከመያዝ ያ ምንድን ነው ይሄድ ባወራል። ነገር ግን ይሄ እምነት ምን ያህል ኃይለኛ እንደሆነ ያሳያል። ኢቨን ሰው የሚቀደሰው ከህያው እምነት የተነሳ እንጂ እምነት ላይ ድርጊት ጨምሮ አይደለም። እምነት የድርጊት ራሱ ምንጭ ነው አይደለ? እዚህ ጋር ይስሐቅን ሲያቀርብ ምንድነው እንዲያቀርብ ያደረገው ይላል? ፌዝ ነው ይላል፣ እምነት ነው ይላል። እምነት ደግሞ ቨርቹ አይደለም ያላችሁ በጎ ባህሪ ማለት አይደለም። እንደዛ አይደለም። እምነት የሆነ ነገርን ከማመን የሚመጣ በእግዚአብሔር ተስፋ ላይ እግዚአብሔር ላይ ከማረፍ የሚመነጭ ነገር ነው እንጂ ራሳችሁ የምትፈጥሩት ውስጣችሁ ያለ ለምሳሌ አፍቃሪ ሰው እንደመሆን አይነት አይደለም። ፍቅር ከእናንተ ነው የሚወጣው ወይም ምላሽ ነው። እምነት ግን በባህሪው እንደዛ አይደለም። እምነት በጣም ፓሲቭ ነው፣ ተቀባይ ብቻ ነው። ግን ተቀባይ ቢሆንም ግን ሲመለስ ግን በኃይል ምላሽ የሚሰጥ ነገር ነው። ለዚህ እንግዲህ ከአብርሃም በህይወት ውስጥ የምናደርገው የትኛውም ውሳኔ እና የትኛውም ኦቢዲየንስ የትኛውም መቀደስ ከዚህ አይበልጥም አይደለ? የትኞቹንም አይነት ኃጢአቶችን በህይወታችን ውስጥ የምንተዋቸው ይስሐቅን የመተው አይነት አይደሉም። ስለዚህ what I'm saying is እምነት በእውነተኛ መንገድ ከተረዳን የህይወታችን ሁሉ ያለመቀደስ ሆነ የትኛውም ድካም ምንጩ እምነት ነው። እንዴት ቀስ ብላችሁ ስታዩ ምን አይነት አስገራሚ እምነት እንደሆነ የምንረዳው ብዬ ማስበው አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። ከዛ ይስሐቅ ማለት ምን ማለት እንደሆነ ያሳያል። ሶዛት ምን ማለት እንደሆነ ፈተናውና የአብርሃም ለምን የእምነት ኤግዛምፕል እንደሚሆን ማለት ነው። ያን ለማሳየት አብርሃምን ራሱ ሲገልጸው በስሙ ሳይሆን የሚገልጸው ይሄድና በአንድ አጀክቲቭ ወይም ደግሞ ስም ገላጭ ይገልጻል። ተስፋ የተቀበለው ይለዋል አብርሃም። ይሄ አይረኒ ነው አይደለ? ተስፋን የተቀበለው ተስፋው ደግሞ ማነው? ይስሐቅ ነው። ያው እንግዲህ በይስሐቅ በኩል ነው ተስፋ ያለው። ይስሐቅን ተስፋው ልትሉ ትችላላችሁ። ተስፋን የተቀበለ ሰው ነው። ከዛ የገዛ ልጁን ሰጠ ይላል አሳልፎ። ከዛ ኢንፈሳይዝ ያደርጋል ብቸኛ ልጁን ይላል። የአብርሃም ብቸኛ ልጅ እንደሆነ ይናገራል። ይሄ እንግዲህ ኢንተረስቲንግ ነው። እንደምታውቁት አብርሃም 2 ልጆች ነበሩት፣ ደግሞ ሌሎች ልጆችም ይሁን ነበሩት አይደለ? ከኬጡራ የተወለዱ በኋላ ሳራ ከሞተች በኋላ የተወለዱ ነገር ግን አልወረሱም። ኢንተረስቲንግ ኢስማኤልም አልወረሰም፣ ሌሎቹንም ልጆች አላስወረሳቸውም። ከኬጡራ ለተወለዱ ልጆች ራሱ ርስትን አልሰጠም። ለይስሐቅ ብቻ ነው የሰጠው። ለምን ብቸኛ ልጅ የሚለው አብርሃም ብቸኛ ልጅ ነው ወይ? አሚን ይስሐቅ ለአብርሃም ብቸኛ ልጅ ነበር ወይ ብለን መጠየቅ አለብን። ለምንድነው ጸሐፊው ብቸኛ ልጅ የሚለው? በሚያስደንቅ ሁኔታ ዘፍጥረት መጽሐፍ ላይ እግዚአብሔር ራሱ ብቸኛ አንድ ልጅህን ስጠኝ ነው የሚለው። ምን ማለት ነው? ጸሐፊው ቁጥር 8 ላይ ያሳየናል። ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር ይላል። ከተስፋ አንጻር ነው። እውነቱን ለመናገር ሌሎች ልጆች ይህን ያህል ሬሌቫንት አይደሉም እንደ ይስሐቅ። ከምን የተነሳ? ከተቀበለው ተስፋ የተነሳ። ሌሎቹ ላይ እንደዚህ አይነት ተስፋ የለም። ይስሐቅ ግን ዘር የሚጠራልህ ይህ በጣም ያስገርምን ይገባል። ዘር መጠራት ማለት የዘር መብዛት ብቻ አድርጋችሁ እንዳታስቡ። እንደዛ ቢሆን ኖሮ በእስማኤል በኩልም ዘር በዝቷል። ምን ማለት ነው? ዘር ይጠራላል። የወንጌል ተስፋም ጭምር ነው። እንግዲህ ትልቁ የአብርሃም ተስፋ እንደምታውቁ ዘፍጥረት ምዕራፍ 12 ላይ እግዚአብሔር በዘርህ ጳውሎስ በዘርህ ሲል አንድ ቁጥር ነው፣ በብዙ ዘር አይደለም። በአንድ ዘር በኩል ይጠራላል ተብሎለታል፣ እርሱም ክርስቶስ ነው በማለት ይናገራል። እዚህ ጋር ነው እንግዲህ በጣም ፕሬስ ማድረግ የምፈልገው። ብቸኛ ልጅ የተባለበት ምክንያት ለዚህ ተስፋ የተቀበለበት በህይወቱ ውስጥ ዘሞስት ወሳኝ ክሩሽል የሆነ እና ኮንሲኩዌንስ ውጤት ያለው አይነት ልጅ ይስሐቅ ነበር። የወንጌል ተስፋም ጭምር በይስሐቅ በኩል ነው የሚመጣው።
ስለዚህ አብርሃም ይስሐቅን እንዲሰዋ ሲጠየቅ አንድ ልጅ መስጠት ብቻ ሳይሆን በውስጡ ተስፋንም ጭምር ነው የሚገለው። በጣም ሊያስገርምን ይገባል። ላይክ ህይወቴ ነው ብሎ የተቀበለው ነገር አንድ ተስፋ፣ ያው ተስፋ የሚመጣበት ቱቦ ግን መቆረጥ እንዳለበት እየተጠየቀ ነው። እና እንዴት ነው ቴዎሎጂካሊ ይህንን ናቪጌት የሚያደርገው አብርሃም? እግዚአብሔር ልጅ ዘር በዚህ በኩል ይጠራላል ብሎ ራሱኑ ይህንኑ ቱቦ ቆርጠዋለሁ ስጠኝ ልጅህን ሲል በምን ኤክስፕላኔሽን ነው አብርሃም የሚሄደው? ይህንን ነው ብዙዎች የአብርሃም እምነት እጅግ አስገራሚ የሚሆነው። እንዲሁ ኢቭን ማን ነው እግዚአብሔር ይሁን ወይስ ሌላ አካል መሆኑን በምንድን ነው የሚያውቀው? እግዚአብሔር እንዴት እንዴት ይኖራል? ራሱ አይደለ ተስፋ ቃል የሰጠው በይስሐቅ በኩል? ማን ነው እዚህ ጋር መጥቶ ደግሞ ልጅን ስጥ? ይሄ የኔ አእምሮ ነው ወይስ? ብዙ ሰው እንደዛ ነው የሚያስበው አለ አይደለ? አብርሃም በጣም ምክንያቱም እኔ ይህንን ሳስብ መጽሐፍ ቅዱስን እንዴት እንደምናነብብ እንድናስብ ፈልጋለሁ። አንዳንዴ ስንተረጉም የእግዚአብሔር ቃል ስናነብ እንዴት ዲስኮምፈርት ሲሰጠን ልንቀይር እንደምንችል ማለት ነው። ይሄ የእግዚአብሔር ድምፅ አይደለም እያለ አይደል? ይሄ የእግዚአብሔር ቃል መሆን አይችልም። ለዛ ኮንቴክስትን ፈልገን ካልቸሩን ፈልገን ብቻ መቀየር አለብን። ቢኮዝ ይሄ ከኛ ብዙ ነገር ይወስድብናል አይነት ነገር። አብርሃምም እንደዛ ማድረግ ይችላል። ክፍተቶችን መጠቀም ይችላል አይደለም? ይዘር የሚጠራልኝ በይስሐቅ በኩል ነው። ስለዚህ እግዚአብሔር ሊሆን አይችልም። ስለዚህ አልታዘዝም። በራሱ በእግዚአብሔር ቃል ያንን ስኪፕ ማድረግ ይችላል። እና ላይክ አፕሊኬሽን ላይ እንድናስብ እንፈልጋለሁ። እንዴት አድርገን ልንታዘዝ ወይም ነው ላንታዘዝ እንደምንችል እንድናይ ብዬ እና አብርሃም ይህን ሁሉ የተሸከመ ልጅን እንዲሰጥ ነው የተጠየቀው። እና ይህንን እንዴት ይሁን የተረዳው የዕብራውያን ጸሐፊ እሱን ነው በጣም የሚያሳየን። አንዳንዶች ይስሐቅ ብቻ የሚጠቀስበት ምክንያት ኦልሬዲ እስማኤል ተባሯል ርስት እንዳይወስድ ከዚህ የተነሳ ነው ይላሉ። ግን እኔ ጸሐፊው ራሱ የሚሰጠው ምክንያት ተስፋ የሚጠራልህ ወይም ደግሞ ዘር የሚጠራልህ ከይስሐቅ በኩል ነው የምትለው ምክንያት ናት ይስሐቅን ብቸኛ ልጅ እንዲባል የምታደርገው። የዚህ ነገር መንፈሳዊ አንድምታው ምንድን ነው? ሌላው ደግሞ ግን ይህንን መንፈሳዊ ሆነው ነገር እንያዘው ማለትም ሁሉ ነገር የተንጠለጠለው እዚህ ልጅ ላይ መሆኑን ከዛ ግን አብረው ሲሄዱ ያለውንም ቴንሽን ማሰብ እጅግ ያስፈልጋል። እሱም የገዛ ልጁን ራሱ እንዲገል ከዛ 3 ቀን ጋፕ ከ3 ቀን በኋላ ይለዋል። ማለት ማፍጠን ይቻላል አይደለ? በፍጥነት መገላገል አይደል? እኛ እንደዛ እንፈልጋለን። አንዳንድ ፔኖችን በፍጥነት ለማስወገድ አንድ መገላገል ይሻላል 3 ቀን። ከዛ ደግሞ አብረው ሲሄዱ ያለው ኮንቨርሴሽን እና ቤት ይዞ የመመለስ አይነትን ኢንካሬጅ ሊያደርገው የሚችል አይነት ህፃን ልጃችሁን ይዛችሁ እየሄዳችሁ ነው። አምናችሁ ይሄዳል እንጨት ተሸክሞ ከዛ እየሄደ ይጠይቃል። ምን አለበት ዝም ብሎ ቢሄድ? አባዬ እንጨት ይሰናል ምን ሆነ ነው ላይክ ይሰዋ ነገር እኮ ግን አልያዝንም የሚለው አንተ ነህ መስዋዕቱ አላለውም። እንዴት ይሰማው ይሁን ፔንፉል ይሆንበት ይሁን። አንዳንድ እኮ ጨካኝ የሆነ ወላጅ ምንም ላይ መስለው ይችል ይሆናል። ግን እንደ አብርሃም አይነት እድሜ ልኩን ጠብቆ ላይክ አመታትን ጠብቆ አይደል with expectation ሊሞት ሲል ሰውነቱ ደርቆ ያገኘው ልጅ ነው። እና ከዚህ በኋላም እንደገና ፖንቲፊኬት ማድረግ ራሱ ከባድ ነው ለአብርሃም። ልጅ አገኛለሁ እንደገና ወልዳለሁ ብሎ ማሰብ አይደለ? እንዲህ በስጋ ያምሮ እናስብ ካለ ከዛ ደግሞ የገዛ ልጁ ላይ ራሱ ነው እንዲገል የተፈለገው። ይብል ማለት ዋናው እንድትሰዋ ነው የተፈለገው አይደለም የተባለው። አንተ መተህ እንድትሰጠኝ የምፈልገው አንተ መተህ እንድትሰዋልኝ የምፈልገው። አንድ ሰው እንደዚህ ይላል as they were coming to the place Isaac pierced his breast with yet a new wound by asking him
where is the victim? The death of son under any circumstance must have been very grievous. A bloody death would have still caused a greater sorrow. But when he was bidden to slay his own, that indeed must have been too dreadful for a father's heart to endure, and he must have been 1,000 times deserved, had not raised up his heart above the world. It is not without reason that the apostle records that he was then tried ይላል። ይህ እውነትም ፈተና ነው ይላል። የይስሐቅ ጥያቄ ልብን የሚወጋ አይነት ነው ይላል። በህይወቱ ሁሉ በእምነቱ ፈተና ብቻ ነው። ማመን ለሱ ህይወቱ በሙሉ ስቃይ ነው ነበር። እውነት ለመናገር እንደዛ እምነት የአብርሃም ህይወት እምነት ያመናቸው ነገሮች ሁሉ እግዚአብሔር በጣም ፕሮቪደንሻሊ በብዙ ቸርነት የሞላው ቢሆንም እያንዳንዱ የህይወቱ እንቅስቃሴ በእምነት ጉዞ ውስጥ ትሬት የሚያደርጉ ነገሮችን ያለፈው በእምነት። ይሄኛው ግን ከሁሉ በላይ ትልቁና ከባዱ ነው ይላል። ጥያቄው እምነትን ዲፋይን ስናደርግ ገና ስንጀምር እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት ነው አለን። የማናየውን ነገር እውን መሆኑን የምንረዳበት ነው አለን። ለጸሐፊው ደግሞ ተስፋ ከሁሉ በላይ እግዚአብሔር በክርስቶስ ኢየሱስ ሊያመጣ ያለው ታላቅ ማዳኑ ነው እና እምነት የሚያርፈው እዛ ኦብጀክት ላይ ነው። የአብርሃም ፈተና ግን ምንድነው? ተገልጦ ይሄ ነው ተስፋ ተብሎ የተሰጠው ነገር ተስፋው ራሱ ሲወሰድ እምነት ምን ላይ ነው የሚያርፈው? ያኔ ላይክ ከታች ያለው ራጉ ሲወሰድ እንደማለት ፋውንዴሽኑ ሲነቀል እንደማለት ምን ላይ ነው የሚቆመው እምነት? ምክንያቱም እምነት ትሩ ዋጋውና ማንነቷ የሚያርፈው እዛ ጋር ነበር የሚሰካው። እሱ ሲወሰድ ምን ላይ ነው ያረፈው የአብርሃም እምነት? ይህን መረዳት እጅግ ወሳኝ ነው። ምክንያቱም እምነት ከዚህ በፊትም ብለናል፣ ስለ ሳራም ስናወራ እምነት ማለት የእግዚአብሔር የተስፋ ቃሎችን መቀበል ነው። እግዚአብሔር ራሱንም ማመን ነው። ከዛ ደግሞ እሱ በዛ መገለጡ የሚሰጣቸውን የተስፋ ቃሎች ማመን ነው። የተስፋ ቃሎቹ ከተወሰዱ ግን ምን ላይ ነው የሚያርፈው እምነት? ጭጋግ ላይ ደመና ምን ላይ ነው ሄዱ የሚያርፈው? አብርሃም እንደዛ ነው የሆነው። ዘር ይጠራልሃል፣ ይሄ ነው። በዚህ ውስጥ ብለሲንግ አለ፣ እርግማን ካልቪን አንድ በጣም ኢንትረስቲንግ ነገር ስለ እምነት ሲያወራ በጣም በጥንቃቄ ነው ዲፋይን የሚያደርገው እምነትን። እምነት ከሁሉ በላይ ይላል። ማረፊያው ኢቭን የእግዚአብሔር ሁሉ ቃሎች አይደለም ይላል። ለምሳሌ ህጉን በማመን ምንም ስለ ህጉ ማምነው ነገር የለም። ስለ ህጉ ምን ልመን? ኦፍ ኮርስ የእግዚአብሔር ህግ መሆኑን ማመን አለብን። ግን እምነት ህግን ማመን ማለትም አይደለም ይላል። ከሁሉ በላይ እምነት የተስፋ ቃሎችን ማመን። መጽሐፍ ቅዱስ ላይ የትም እምነት ዲፋይን ሲደረግ ካያችሁ ፕሮሚሶችን ነው እንድናምን የሚጠየቀው። ማቴዎስ ምዕራፍ 6 ላይ እንኳን ጌታ ኢየሱስ ለምሳሌ አትጨነቁ ነገ ስለምትበሉ ስለምትጠጡት ይልና ፕሮሚስ ነው የሚሰጠው አይደለም። መጨረሻ ላይ ምንድነው የሚለው? መንግስቱንም የእግዚአብሔርን ጽድቅ ብትፈልጉ ሌላ ሁሉ ይጨመርላል። ይሄ የእግዚአብሔር ኮሚትመንት ነው። ገብታችኋል? የተስፋ ቃል እኔ እናንተ እንደዚህ ሆኑ ምንም እንዳታስቡ አይ ዊል ቢ ፎር ዩ አይነት። ስለዚህ እግዚአብሔር አትጨነቁ እመኑ ሲል የሆነ እምነት ሁሌም ያ ነው ኦብጀክቷ። እግዚአብሔር የሚሰጣት ይሄ ነው እሆንልሻለሁ ወይ ደግሞ እሆንልሃለሁ የሚለው የእግዚአብሔር ቃል ላይ ነው የሚያርፈው። የእግዚአብሔር ቃል የተስፋ ቃል ሳይኖር እምነት ሜንሽን ተደርጎ እንደማታገኙ አያሹዩ። እንደዛ ነው። ታዲያ አብርሃም ምን ላይ ነው ታዲያ ይሄ ወሳኙ እንዲያርፍ ኢንካሬጅ የተደረገበት እምነቱ ከተወሰደ የቱ ጋር ነው ታዲያ እምነቱ የሚያርፈው? ካልምዛ ላይ ብቻ አያቆም። የብሉይ ኪዳን አባቶች እምነት ራሱ ከሁሉ በላይ በክርስቶስ ኢየሱስ መሲያዊ የማዳን ተስፋ ላይ ያረፈ ነው ይላል። እግዚአብሔር ያድነናል፣ የህይወታችንን ችግር ሁሉ ጥያቄ ይመልስልናል ብለው እግዚአብሔርን ያመኑት ሊመጣ ባለው አዳኝ ነው፣ መሲህ ነው። ስለዚህ አብርሃም ይሄ አይነት ተስፋ ነው እየተወሰደበት ያለውና ምን ላይ ነው ታዲያ እምነቱ በዛ ሞመንት ያረፈው የሚለውን መገንዘብ ያስፈልጋል። ያ ነው ትልቅ የሚያደርገው የአብርሃም እዛው ማመን የነበረበት ነገር ሲወሰድ ምን ላይ ነው እምነቱ ያረፈው?
In Isaac shall thy seed be called, for when this foundation was taken away, no hope of blessing or of grace remained. Here nothing earthly was the matter at issue. ይሄ ልጅ ማጣት አለማግኘት ማጣት ምድራዊ ጥያቄ አይደለም. But the eternal salvation of Abraham himself. Yes, of the whole world. እንዲያው አብርሃም ድርጊቱን ላለማድረግ ምክንያቱም የሰው ልጅ ራሱ የድነት ተስፋን ጭምር ነው እየወሰደ ያለው ይህን ልጅ ሲገል አይደለ አሕዛብ ሁሉ በዚህ ልጅ ይባረካሉ በዚህ ዘር ይባረካሉ ተብሎ ነው ተስፋ የተሰጠው. Into what strait must the holy man have been brought when it came to his mind that the hope of eternal life was to be extinguished in the person of his son. And yet by faith he emerged above all these thoughts so as to execute what he was commanded. ይሄን ሁሉ ጥያቄ ይሄን ሁሉ የሰዎችን የሰው ዘርን የድነት ጥያቄ በሙሉ አሸንፎ ነው በእምነት ይወጣው ይላል። ዝም ብሎ የግለሰብ ጥያቄ ብቻ አይደለም አብርሃም ኮንፍሮንት የተደረገ ገብታችኋል። የሆነ ልጅን ላጣ ነው አላጣም ምን ይሻለኛል አይነት ብቻ አይደለም ውሳኔው ልክ እንደ አዳም አይነት ብላችሁ አስቡ። ያው ሄድ ባይሆንም የሰው ልጅ ውሳኔው የአብርሃምም የሰው ልጅን ድነትን ጭምር የዓለምን ሁሉ ድነትን ጭምር ነው በዚህ ልጅ በመግደል ውስጥ የሚያጠፋው። ታዲያ ይሄንን ምንድነው ይሄንን አይነት በስጋ አይን ሲታይ ኢቪል የሚመስል አክሽንን እግዚአብሔርን ያዘዘኝ ብሎ ሲያደርግ ምንን እያሰበ ነው ያደረገው? በምንድን ነው አሸንፎ የወጣው? ቁጥር 9 አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር፣ ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው ይላል። ከጋድ ቶታሊ ስህተት ነው የተናገረው። አብርሃም ምንድን ነው ያመነው? እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር ይላል። Accounting that God was able to raise him up even from the dead. እስከዛ ድረስ ስትሬች አድርጓል አብርሃም። መጨረሻ ላይ የደረሰው ኮንክሉዥን ምንድን ነው? አብርሃም አሰበና በጣም በጣም አስገራሚ ኦኬ እግዚአብሔር ዘር በይስሐቅ በኩል ይጠራላል ብሎኛል። እግዚአብሔር ሊዋሽ አይችልም። the only possibility አእምሮ ላይ ያስቀመጠው በቃ ከሞት ሊያስነሳው ፈልጎ ብሎ ነው ሄደው። he is not going to deny his word even ሌላ ልጅ ይሰጠኛል አይደለም። ምክንያቱም ኦልሬዲ እግዚአብሔር ምን ብሏል? በዚህ ልጅ ዘር ይጠራልሃል ብሎታል። ይሄ በጣም ሊያስገርመን ይገባል። how much እግዚአብሔር የተስፋ ቃሉን ይቀይራል ከሚል ይሄኛውን ነው ፕሪፈር ያደረገው። እግዚአብሔር ላይክ በደንብ ረዳት አለብን። ድንገት በግ አገኛለሁ ብሎ ማለት ነው ልገልስን ብቻ የሆነ ጌም ይፈጠርና እተርፋለሁ የሚልም አይደለም። እንደዛም አይደለም ያሰበው። ሊትራሊ በአእምሮ ውስጥ ይዞት ሄደው ይላል እጂ ነገለዋለሁ ከዛ ይነሳና ይዞ መጣለው ብሎ ላይክ እግዚአብሔር ይነስበው ነው ብሎ because እግዚአብሔር የተስፋ ቃሉን እንዲሁ በቀላሉ አያት ወዲው ግን እናንተ ብትሆኑ ምን ታደርጋላችሁ? ምን ነው ለእግዚአብሔር ስፔስ አድርጋችሁ መስጠት ነው። አሁን ሊትራሊ ነው የሚለው በቃ አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ስለነበር ነው። ይሄ አማርኛው እንደው ተገንዝቦ ሙታንን ምናምን ይላል፣ ግን ይሰኛው accounting that God was able to raise him up ልጁን እግዚአብሔር ከሞት ሊያስነሳው እንደሚችል አምኖ ነው የሰጠው ይላል። ካልቪን በጣም ይሄ ይገርሞኛል። ምክንያቱም ግን መረዳት ነው ዝም ብዬ አድናቆት አይደለም። ሆነስትሊ አብርሃም ይሄ በጣም ትልቅ ወሳኝ ነገር ነው የሚባለው ለምንድን ነው? ተስፋ እምነት ተስፋ ላይ ነው የሚያርፈው ብለን አወራን። ተስፋው ሲወሰድ አብርሃም ሌላ ነገር አይደለም የሚፈጠረው ይላል። እምነቱን ያንኑ ነው ያመነው ይላል። አሁንም ዘር በይስሐቅ ይጠራል። ይሄ የማይለወጥ የእግዚአብሔር ፕሮሚስ ነው። But here arises no small difficulty. How is that Abraham's faith is praised when it departs from the promise? ተስፋውን ጥሎ ለመግደል ሲሄድ ሁለት ነገር እየመረጠ ነው። ወይ ተስፋ ቃሉን መምረጥ አለበት፣ እግዚአብሔር ኦልሬዲ ይህን ሊዋሽ አይችልም ብሎ፣ ከዛ ሁለተኛ የእግዚአብሔር ቃል መጣ ግደል የሚል። የትኛው ቃል ነው የእግዚአብሔር አይደለ? የትኛውን ይታዘዝ? ተስፋ ያለውን አምኖ ይሄኛውን ውሸት ነው ይበል አይደለ? ጥያቄው እሱ ነው። ከዚህ ይሄን ተስፋ ዲፓርት አድርጎ ሲሄድ አብርሃም እንዴት ነው አመነ ልንል ምንችለው ይላል። ጥያቄው እሱ ነው። ይሄን ከተረዳችሁ ሳይ ነው። ከተስፋ እምነት ሲለይ ምንም ያምነው ነገር የለም። ልጁን ከገደለ በኋላ ምን ሊያምን ነው? እናንተ መልሱልኝ።
ምን ሊያምን ነው? ምንስ ብሎ ነው አምኖ እየሄደ ያለው? እግዚአብሔር የተስፋ ቃሉን ይቀይራል እያለ ነው? ምክንያቱም ያ ትልቅ ለአብርሃም እምነቱ መግደል ነው። ማለት እግዚአብሔር ትናንት የተናገረውን ነገር ዛሬ ግደል ብሎ የሚቀይር ከሆነ የዛሬውንስ በምንድን ነው የሚያምነው? እምነት ከተስፋ ቃል ሲነጠል ምን ላይ ነው የሚያርፈው? አብርሃምስ ምኑን ነው አመን እያልን ያለን? ለዚህ ነው እንግዲህ ሁለቱንም ነው ያመናቸው። እግዚአብሔር አይዋሽም፣ ይሄን ያለውም ራሱ እግዚአብሔር ነው፣ ከሞት አስነስቶ ይሰጠኛል፣ የተስፋ ቃሉን በዚህ ራሱ አይጠፋም ብሎ አመነ ይላል። For as of obedience proceeds from faith, so faith from the promise, then when Abraham was without the promise, his faith must have been necessarily fallen to the ground. But the days of Isaac, as it has been already said, must have been the death as it were of all the promises. For Isaac is not to be considered as a common man, but as a one who had Christ included in him. This question, which would have been otherwise difficult to be solved, the apostle explains by adding immediately that Abraham ascribed this honor to God, that he was able to raise his son again from the dead. He then did not renounce the promises given to him, but extended its power and its truth beyond the life of his son. For he did not limit God's power to so narrow bounds as to tie it to Isaac when dead, or to extinguish it. Thus he retained the promise because he bound not God's power to Isaac's life, but felt persuaded that it would be efficacious in his ashes when dead, no less than in him while alive and breathing. ከልጁ እሳት አቃጥሎ ከአመድ ውስጥ ልጁ መልሼ ተስፋው መርጅ ያደርጋል ብሎ ነው ያመነው ይላል እንጂ የተሰጠውን ተስፋ እዚህ ጋር በቃ ፈረሰ፣ ሌላ ነገር ከእግዚአብሔር ጋር ልንጀምር ነው ብሎ አይደል። ይስሐቅ ደግሞ ተራ ሰው አይደለም። ኢቭን የአብርሃም የዘላለም ሕይወት ተስፋ ያለበትን ግለሰብ የራሳችሁንም የዘላለም ሕይወት ስትቆርጡ እንደማለት በዛ የራሱ እግዚአብሔርን ታምናላችሁ ወይ ነው ጥያቄ። will you believe God? ይህ በጣም የሚገርም የእምነት ባህሪ ነው። እንግዲህ መጽሐፍ ቅዱስ እንዴት እንድታነባው ነው። ይሄ ነው አሁን የሰው ልጅ ችግር። አንዴ እግዚአብሔር ቃል ይሰማና ይሄ እግዚአብሔር ቃል አይደለም እንደ ቀልድ ይጥለዋል። አረ በሞትም በኮል በመርጃ ያደርጋል። ይሄ ጥቅስ አይነካም መባል ነው ያለበት። አንድ ጥቅስ ክሊር ከሆነ እንደዛ እግዚአብሔር የተስፋ ቃል እዚህ ጋር መስጠት ትክክል ከሆነ እዚህ ጋር ግደል የሚል ካለ እስቲ ብለንድ አድርገን የሆነ ቦታ መውጣ ማየት ነው ያለብን እንጂ እግዚአብሔር እዚህ ጋር ተሳስቷል፣ በቃ ይሄ ነው ትክክል፣ በቃ እንደዛ አይደለም። እግዚአብሔር አንድ ነገር ተናገረ ማለት ምድርና ሰማይ ቢጠፋ ይሻላል የእግዚአብሔር ቃሎች ከሚታጠፉ። እኔ አላቅም የእግዚአብሔር ፕሮሚሶች እንዴት እንደምናይ። አንዳንዴ ደረቅ ነው ይባላሉ ሰዎች እመኑ ሲባል አይደለም። ክርስቶስ የዘላለም ሕይወትን በክርስቶስ የሚያምን ሁሉ ያገኛል ሲባል አይ ዳውት ይሄ ነገር እኔ ላይ ኤክሰፕሽን ሊኖረው ይችላል። ኢቭን እግዚአብሔር ሳይል ማለት ነው አላለም እኮ ቃል አውጥቶ እኔ ሁሉ ሰው አድናለሁ ግን አንተን አላውቅም ብሎ አልተናገረም። ግን ዊ ሂር ኢቭን ያልተነገረውን ሰምተን ራሱ የተነገረውን እንተዋዋለን። ከዛ ነው ልጁን ይዞ ሲሄድ ከልጄ ጋር እኔና ልጄ እንሄዳለን ተመልሰን እንመጣለን እዚህ እናንተ ቆዩ ሲል እየዋሸ ነው ብለን ካሰብን ውሸት አይደለም፣ የምራም ነው የሄደው። እግዚአብሔር መልሶ ልጄን ይሰጠኛል ብሎ ነው የሄደው። ስለዚህ የተስፋ ቃሉን እስኬት ነው የምናምነው? አሚን አሁን እስካሁን ድረስ ያየናቸው ተስፋውን ቀጥታ የሚነኩ ነገሮችን አላየንም። በተለያዩ ሰው በአብርሃም ሕይወት ቢሆን ከዚህ በፊት የነበሩት ምንድን ናቸው? የት እንደሚሄድ ሳያውቅ ከባድ ቢሆንም ሄደ፣ በእምነት ወጣ። እግዚአብሔርን አምኖ የተስፋ ቃሉን አምኖ የሚታይ ነገር የሚጨበጥ ነገር ባይኖረው
ከዛ አለፈ ሲል ደግሞ በስትሬንጀር ሆኖ ደግሞ በሚኖርበት ምድር መሬት ሳያገኝ ግን በድንኳን እየኖረ እግዚአብሔር ተስፋ አልሰጠኝም አላለም። ኖ የእግዚአብሔር የተስፋ ቃል ከኔ የህይወት ሪያሊቲ በላይ እውነት ነው ብሎ አመነ። በዛ ኖር። እዚህ ላይ ግን ራሱ እግዚአብሔር ቃሉን የሚያጥፍ መስሎ አይነት ኢመርጅ ሲያደርግ ራሱ የእግዚአብሔርን ቃል አልተጠራጠረም። በእግዚአብሔር ውስጥ አሁንም ሌላ ተስፋ ነው ያየው። ሞትን መሻገር የሚችል ሆፕ አድርጎ ነው የተረዳው። እናም መጨረሻ ላይ ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው የሚለው አብርሃም በአእምሮ ውስጥ ይስሐቅን ገሏል። ሞተ በሱ አእምሮ ውስጥ። ለሱ እዛ ሰዓት ላይ መጥቶ ቢላውን ሊከት ሲል እግዚአብሔር ሲጠራው ሊትራሊ ልጁን መልሶ ሲያገኘው ከሞት መልሶ አግኝቶ እንደሚሄድ ነው። ሊትራሊ ለሱ በራሱ ኦልሬዲ ገሏል። ኢትስቭን አይደል እጁን አንስቶ ልጁ ሊገለው ሲል ነው ሪስክ ያደረገው አለ እያስመሰለ ሄዚቴት እያደረገ እስቲ የሚያድነኝ የለም እንዴ እያለ አይነት አይደለም። ሊትራሊ ሊገለው ሊትራሊ አእምሮ ውስጥ ጣፊ የሚለው ነው። አእምሮ ውስጥ ገሏል። አብርሃም ልጁ ሞቷል። ይሳቅ በሱ አእምሮ ውስጥ እና ከዛ ተመልሶ ሲመጡ ገሎት እንደገና አግኝቶ እንደተመለሰ እያሰበ ነው ቤቱ የተመለሰው ነው። ይህ በጣም አስገራሚ ነው ያስባል። የእግዚአብሔር የተስፋ ቃሎች በዚህ ልክ ነው መታመን ያለባቸው። እንዲህ በቀላሉ ጊቭ አፕ አይደረጉ። በቀላሉም ደግሞ ዝም ብሎ አናጥፋቸው። አብርሃም መልእክት ምዕራፍ 6 ላይ ስታዩ ስለ እምነቱና እምነቱ ከዛ እግዚአብሔር ተስፋ ቃል ሰጠ ሲባል ምን ማለት ነው የሚለውን ጸሐፊ ያሳየናል። ምዕራፍ 6 ቁጥር 11 የተሰጠው ተስፋ እስከሚፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ ዳተኞች እንድትሆኑ አንፈልግም። አብርሃምን እንድንመስል ማለት ነው። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርካለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ሰዎች ከእነርሱ በሚበልጥ ይምላሉ። መሐላውም የተባለውን ነገር ስለሚያጸና በመካከላቸውም የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም ለመልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። ወንጌሉ እኛን ኢንካሬጅ የሚያደርገን አይታችኋል። የሚጠቀማቸውን አጀክቲቮች ብርቱ መጽናናት ነው የሚለው። ኢየሱስ አድኖኛል ብዬ ከዚህ ወጥቼ ሲሄድ ማታ ቤት እንደደረስኩ ሆነ ቀላል ድን እችላለሁ፣ ዝም ብዬ ሊሆን ይችላል ቸርች የሚሄደው አይደለ? መጽናናቱ ብርቱ ሲሆን ፕሪዘምፕሸስ የሆናችሁ ነው ይባላል። ሮማን ካቶሊኮች እንደዛ ነው የሚያስተምሩት። እነዚ እርግጠኛ አይባልም፣ ነውር ነው አለ አይደለ? ይሄ ቪአይፒ የሆኑና ጳውሎስ ምናምን የተሰጣቸው ነው። እኛ የተጠራጠረ ነው ምን ኖራት ብርቱ መጽናናት ኖ እንዳትጽናኑ እንዳትጽናኑ። ከተጽናናችሁ ትተኛላችሁ አይደለ? ኃጢአተኛ ትሆናላችሁ አይደለ? ልቅ ትሆናላችሁ። ባይሆን በፍርሃት አልዳንኩም ብላችሁ አስቡ፣ ሲያበረታችኋል ይባላል። ጸሐፊው ብርቱ በጣም ስትሮንግ የሆነ መጽናናት እንዲሁ ዝም ብሎ በትንሽ በትልቁ ምተው አይነት አይደለም። በጣም እንድንጽናና ነው። በዚህ አለመጽናናት አለመዳን አይደለም። ግን ኢንካሬጅመንት በወንጌሉ እግዚአብሔር ያለው ይሄ ነው።
በደንብ ተጽናኑ፣ አልዋሽም እኔ እያለ ነው ለማለት ነው። በተለይ የወሰደው ከዛ ጋር ነው ያስተያየው የተስፋን ቃል ከእግዚአብሔር መሐላና ከእግዚአብሔር አለመዋሸት ጋር። እግዚአብሔር ተስፋ ቃሉን መስጠቱ በቂ ነው፣ ግን ተጨማሪ ነገር ደረበበት። እኔ በእውነት አልዋሽም የሚል እና ደግሞ የምር እፈጽማለሁ የሚል መሐላ ማለት ነው አይደል? አንድ ነገር እግዚአብሔር በቂው ነው፣ ሰው አይደለም። ኢነሰንስ በክርስቶስ ኢየሱስ ከመጣችሁ ኤቭሪቲንግ ሰጣችኋለሁ ካለ በቂ ነው። ግን እግዚአብሔር በዛ ብቻ አላቆመም ይላል፣ መሐላም ጭምር ደርቦበታል። እኔ የምር አደርገዋለሁ የሚል ይሄ ለእግዚአብሔር ኦነር አይደለም፣ ክብር አይደለም አይደለ? እኔ አንድ ነገር አደርግላችኋለሁ ስትሉኝ ስትጠራጠሩኝ ነው አይናችሁ ላይ ጥርጣሬ ባይ ነው የምር አደርገዋለሁ ምለው ዶክተር ዳውት አለ ለእኔ ያ ዲስሪስፔክት ነው። ያ ማለት አላመናችሁኝም ማለት ነው የምናገረውን ነገር አይደለ? ባያረክስ ስትሉ ግን ለማጽናት እደርባለሁ ሌላ ነገር የተናገርኩት እግዚአብሔር ልክ እንደዛ ራሱን እንደ ሰው ሰብጀክት አድርገዋለሁ ለእኛ ካለው ቸርነት የተነሳ ለሱ ክብር ባይሆንም እኛ እንድንጽናና ከመፈለገው የተነሳ ኢቨን መሐላም ጭምር ነው እግዚአብሔር የጨመረው ይላል። ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንዲሆነ ፍላጎቱን ይናገራል። እግዚአብሔር የማይለወጥ ዓላማውን ይለወጥ ይሆን ነው ያንዴ የተናገረው ነገር ብለን እንዳንጠረጠር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ የተሰጠው የማይለወጥ መሆኑን ለማሳመን እግዚአብሔር እነዚህን ሁለት ነገሮች ጨምረዋል ይላል። እምነት በጣም ከባድ ነገር ነው። የምር ካመናችሁ ነው እየተጽናናችሁ ከሆነ በወንጌል ከባድ ስትሬሽን ማያምን ሰው ይህን ፔን አይረዳም። ሰው አላ እግዚአብሔር ይዋሽውን አይዋሽውን ስታምኑ ነው ፍርሃት የሚይዛችሁ በሆነ ሲንሰነሰ ይህ ነገር የምር ይሆናል ወይ የሚል ጥርጣሬ ሊመጣ ይችላል። መጽሐፍ ቅዱስ ያንን አስዩም ያደርጋል አይደለ? እነዚህ ነገሮች የመጡት ለዛ ነው። እግዚአብሔር አይዋሽም እንደዚህ ነው የሚሉ ነገሮች ያሉት በማመን ለሚደክም ሰው፣ ፍርሃት ለሚይዘው ሰው ደግሞ ያመናችሁትን እምነት ታላቅነት ስታዩ የምርም እንደዛ ማበረታቻ ያስፈልገዋል። በጣም በኃጢአት የወደቃችሁ ሰዎች ሆናችሁ እግዚአብሔር አባቴ ነው እያላችሁ ድፍረት እኮ አይደለ? ምን ማለት ነው? በዚህ ህይወታችሁ እንዴት ነው አባቴ ነው የምትሉት? ወይስ ሂፖክሪት ሆናችሁ አይዳውት ግን ብለን ያው እንግዲህ እንበል አይነት ካልን ሊሆን ይችላል። ግን የምር እያላችሁ ከሆነ you need something strong to say such kind of thing አይደለ? እግዚአብሔር አባቴ ነው እኔና እግዚአብሔር ሰማያዊ አምላኬ የምር የአባትና የልጅ ትስስር ነው ያለን እና ቦልቱ ሴታ እርግጠኛ ነኝ ለማለት ነው። ህልም አይተሃል ወይ? ምንድነው? ማን ነው እንዲደፋር እንድትሆን ያደረገ? ወይስ ህዝብ ሁሉ ስለሚል አብረህ እያልክ ነው ነው ጥያቄው አይደለ? or are you sure of that አይደለ? እንደዛ ሲሆን you need something አይደለ? መፍራት ትጀምራላችሁ። ምን አይታችሁ ነው? በህልም አይታችኋል? እግዚአብሔር መጥቶ በደመናና በመብረቅ አውርቷችኋል? ምን አላችሁ አይደለ? ሰይጣን ኢየሱስን እንዳለውም ቴምት ማድረጉ አይቀርም። እዚህ መሬት ላይ እየተንከባለልክ ለዚህ ይሁን ለዚህ አይነት ምኑ ነው አሁን አንተን ከሌላው ሰው የተለየ? እንዲያው እሱ ራሱ ፕሬዘንት አይደለ? እንዲያው ሂዩሚሊቲ ይሆናል ብላችሁ እግዚአብሔር የኔ ብቻ ነው አትበሉ ይባላል። እግዚአብሔር የሁሉ ነው። በዚህ አይነት ቴንሽን ውስጥ ምንድነው ምን ይዘው ምን ይዘን ነው የምር እግዚአብሔርን አምላካችን ነው የኛ ነው የምንለው? እንደ አብርሃምስ ያንኑ እምነታችንን ራሱ የሚያጠፋ የሚመስል ኦቨርዌልም የሚያደርግ ነገር ሲመጣስ ምንድነው ቀዳዳ አድርገን የምናልፍበት ጦር? በቀላሉ ይረታል ወይ ነው ተስፋ ማለት ይስሐቅን ስጠኝ ሲል አልተረታም አብርሃም እምነት። ኦኬ እስቲ ላይክ በጣም ሊገርመኝ ይገባል። ይስሐቅን ስጠኝ ሲባል እምነቱን አሁንም የተስፋ ቃሉ ስትሬች ነው ያደረገው ወደዛ። ኦኬ ያ ማለት በዚህም በኩል አሁንም አለ ማለት ነው አይነት አሁንም ማለት ነው። it would have been easy እኮ በቃ እዚህ ጋር ያበቃል ማለት ይችል ነበር። ልጅን ከሰጠው ታዲያ ምን ነው ተስፋ የተሰጠኝ ኦብጀክት ኦፍ ማይ ፌት ይሄ ነው። ይስሐቅ ማይት እግዚአብሔርን አምኜ እኮ ተሸለምኩ ሪዋርድድ ሆንኩ። እነሱን ተሽልማ ስላችሁ በጎ ስራ ማለት አይነት አይደለም። እምነቴ የምር ሪል ነው። ከሞተ ሰውነት ውስጥ ልጅ አግኝቻለሁ ሲል አይ እሱን አምጣልኝ። እምነቱን ትሬት ሲያደርግ ራሱ በተስፋ አሁንም አልፎ ነው ያየው የእግዚአብሔርን የተስፋ ቃሎች ጠንካራነት ማለት ነው። እኔ ስለቀለለው ነው አላላችሁም። ምክንያቱም መጽሐፉ ራሱ his faith was tried እምነቱ
ላይክ ተበጥሯል። በዚህ ስኬት ሊሄድ የሚችል ምንም ጥያቄ የለውም። ፈተና ደግሞ ቀላል አይደለም። ግን ምን አድርጓል? አሸንፏል። እንዲህ በቀላሉ ተስፋ አልቆረጠም። እና የእናንተስ ተስፋ እስከሄድ ድረስ ይሄዳል። እስከምን ድረስ አላምንም ብላችሁ አሚን ላይክ እንደዚህ ሰይጣን እነዚህ ነገሮች ሁሉ አላምንም፣ የእግዚአብሔር ተስፋ ሞትን ራሱ ይሻገራል ብላችሁ ትይዛላችሁ። ኤክሰርሳይዝ የምታደርጉት ፌዛችሁን በምን ላይ ነው? ምን ይዛችሁ? እምነት ጀነሪክ አይደለም። ዝም ብሎ ጥቅልል ያለ ነገር ማመን ሳይሆን የተስፋ ቃል አለኝ አእምሯችሁ ሲል ማለት በፍጥነት ሰይጣን ትሬስ ያደርግ በእርሱ የሚያምን የዘላለም ሕይወት አለው። እኔ በእርሱ አምናለሁ፣ ዘላለም ሕይወት አለኝ አይደል? በእርሱ የሚያምን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እኔ በእርሱ አምናለሁ፣ ዘርፎር የእግዚአብሔር ልጅ ነው። የኔ የእግዚአብሔር ልጅ መሆንና እግዚአብሔር ለእኔ ያለው መሰጠት እዚህ ላይ ያረፋል። ይሄ ተስፋ እንዴት ተርናውት እንደሚያደርግ እናያለን ሲባል አብርሃምን ባይተ ወይ ብዙ ጊዜ በእንትን በቃ ያሸበረቀ ህይወት ይመስለናል አይደል? ዝም ብሎ ነው የኖረው። እንደዛ ሊታየን ይገባል አለ አይደል? በየቀኑ አብርሃም ተስፋን ይዘሃል፣ በርታ፣ በህልም እየመጣ አይዞህ እየተባለ የኖረ ሊመስለን ይችላል። ግን የተስፋ ቃሉን ይዞ ነው የኖረው። እንደ አብዛኛው ሰው ኖርማል ምግብ እየበላ ነው፣ ውሃ እየጠጣ ነው የኖረው። ግን የተስፋ ቃል ማመን እሱ ነው አላ ይሄ እግዚአብሔርን ሺህ ጊዜ እንዲያወራኝ መጠየቅ አለማመን ማሳያ። እንደዛ ከሆነ ሁሌ ፕሩቭ እንዲያደርግ ራሱን እየመጣ ለእኔ ያለውን ቸርነቱን ፕሩቭ እንዲያደርግ መደጋገም ያለማመን ምልክት አይደለ? ግን አንድ የተናገረው አረ እግዚአብሔር አምላካችን አይዋሽ፣ መልሶ ሁለት የማውራት አይኖርበት። እምነት እንደዛ ነው እግዚአብሔር የሚያከብረው አይደለ? የማይተማመን ወዳጅ በየወንዙ ይማማላል፣ አልገልህም አልተውህም እየተባባለ ግን when you have faith አይደለ? እግዚአብሔር አይጥለኝም፣ እግዚአብሔር አይተወኝም። እግዚአብሔር እንደ ሰው አይደለም። ለገባው ቃሎቹ እንዲሁ በቀላሉ እንደ ቀልድ ኢንተግሪቲን የሚለቅ አይነት አምላክ አይደለም። ውሸታም ከሚባል ለእግዚአብሔር ጀስት አይደለ መጥፋት ኢዚ፣ ፌስፉል ሳይሆን ከሚቀር የተስፋ ቃልን ከሚወስድ እኛ እንግዲህ ኃጢአተኞች ስለሆነ ለሰው የተስፋ ቃል ሰጥቶ መብላት ምንም አይመስለንም። ለቤቴክት ላይትሊ እግዚአብሔር ግን እገኛለሁ ብሎ መገኘት ክብሩ ነው። በሱ ላይ ደግሞ እንደዚህ ፕሮጀክት እምነቷን የምታደርግን ነፍስን ለእግዚአብሔር እግዚአብሔር ክብርን መስጠትም ጭምር ነው ለሱ አይደለ? እዛ ቦታ እንገናኝ ሲባል አምኖ የሚሄድ ሰው አክብሯል ጋባዡን። ቁጥር 20 ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ይሄ ለኛ ከላይ ስናነበው ተራ ሊመስለን ይችላል። አሁንም እጅግ አስገራሚ ነው። ራሱ ያልተቀበለውን ተስፋ አሁንም ለልጆቹ ይሄ ተስፋ እንደሚቀጥል ስለተረዳ ተስፋ ቃሉን አሁንም ስላመን ራሱ እየሞተ አይደለ በእምነት ባረክ። ይሄ በጣም እውነት ሊያስገርመን ይገባል። አለዚያ እንትን ነው የሚመስለው እንዴ እግዚአብሔር ይሄን መሬት ተሰጣችኋለሁ ብሎ መች ሰጣችሁ? ጭራሽ ደግሞ ለልጆቻችሁ ታስተላልፋላችሁ። ሜቢ ኤሳው እንዲያውም እንደዚህ አይነት ሀሳብ ሊኖረው ራሱ ይችላል። ማን ያውቃል? ክርስቶስን አግልሎ የሚያይ ተስፋ ቃሉን ጆክ ስለሚመስለው ሊሆን ይችላል። አለ አይደለ? እንኳን ሌላው ህዝብ ኤሳው ራሱ ለማመን የሚከብድ ምን በኩርና ለኔ ምን ይናት ሲል ምንም ሪዋርድ የለውም፣ ይሄ ትልቅ ኢንሄሪተንስ የለውም ስላለ ነው ያሾፈበት አይደለ? ለያዕቆብ ያንን ሲሰጥ it was also the work of faith to bless us to the future things, for when the things itself does not exist and the word only appears, faith must necessarily bear rule ይላል። ምን ብቻ ነው ያለው ሲባል ለይስሐቅም ሲባርክ አብርሃም የተሰጠው ተስፋ ቃል ለሱም ተደገመለት። በኋላ ያዕቆብንም እግዚአብሔር ለአባቶች ለይስሐቅና ለአብርሃምና ለይስሐቅ እንደገባሁት ለአንተም የተስፋ ቃልን እፈጽምልሃለሁ ወደዚህ ይመልሳለሁ ብሎ እግዚአብሔር ተስፋ ቃል ምን ነበሩ ሲባል ቃሎች ነበሩት። ኢቭን ለይስሐቅ ራሱ ልጆቹን ሲባርክ ልክ እንደ ቀልድ አላየው፣ መንፈሳዊ ድርጊት አድርጎ ነው ያየው። ልጆቹን አምጥቶ ሲባርክም የተስፋ ቃሉን እየሰጠ እንደሆነ በማመንም እንጂ
አንድ ተራ ነገር እያደረገ እንደሆነም በማሰብ አይደለም። ይስሐቅ እንደዚህ በሚባርክበት ጊዜ የሚቀበርበት መሬት እንኳን አልነበረውም። በዛ እግዚአብሔር ርስት አድርጎ ሰጥቷል በተባለው መሬት ላይ ግን ምን ይለዋል ይስሐቅን አሚን ያዕቆብን ሲባርከው አሕዛብ አንተን ያገልግሉ፣ ትራይቦች በሙሉ ለአንተ ዝቅ ይበሉልህ ብሎ ይባርከዋል። For what dominion could he have given who himself was hardly a free man? እሱ ራሱ ምንም የሌለው ተራ ሰው ሆኖ ለልጁ ነገስታት ሁሉ ለአንተ ይገዙልህ ይላል። ይሄ ለያዕቆብ አይደለም በረከቱ አይደለም፣ ኦልቲሜትሊ ኢየሱስን ነው እያሰበ ያለው በእውነቱ ማለት ነው። ራሱ ያልተቀበለውን ለአብርሃም ያልተሰጠውን ራሱ ያላገኘውን ነገር ለልጁ ምን እያለ ነው እየሰጠ ያለው? እግዚአብሔር እንደዋሻቸው ነበር የቆጠሩት? በፍጹም ተስፋውን ከዛ ካለበት እውነታ አሻግሮ ስለተረዱ ነው። ለዛ ነው ለጸሐፊው ይሄ ራሱ የእምነት አክሽን ይሆናል አይደለ? በእምነት ነው ባረከ የሚለው። ባያምን ኖሮ ምን አያደርግም አይደለ? ድርጊት ዝም ብሎ እጅ ጭኖ እኮ ነው፣ ምንም ሌላ አስማት የለውም አይደል? አንዳንድ በቃ ድራማ ያለ ነው የሚመስለን። ምግብ በልቶ ልጁን እጁ ላይ አድርጎ በቃ የዘላለማዊ የሆነ እግዚአብሔር ተስፋ ሰጥቻለሁ አለው። አሚን ይሄ የምር አንደኛ ተስፋውን ሲሪየስ ይወስደዋል። ላይክ ባይሆን ይረሳው ነበር አይደለም? እየበላ ኖርማል ላይክ እንደማንም ሰው ዝም ብሎ ይሞት ነበረ። ግን በእምነት ኢቭን ዝም ብሎ ጀነሪክ በረከት አይደለም አላ ሰው ሁሉ ልጁን ሊባርክ ይችላል። ልጅ እድሜ ይርዘም በጎ ይሁንልህ። ይሄ ግን የወንጌል ተስፋ ነው። ዝና ጀስት ዝም ብሎ ልጅ አባት ደስ ስለ ምክንያቱም ለያዕቆብ ተሰጥቶ ለሰው የማይሰጥ አይነት በረከት ነው። እሱ ላይ ዝም ብሎ ኑር አይነት አይደለም። ለአንድ ሰው ብቻ ሊሰጥ የሚችል በረከት ያንን ምን አድርገዋል? የምር በረከቱ የእግዚአብሔር የተስፋ ቃል በእምነት ስለቆጠረ ልጆቹን ባረካቸው። በ21 ያዕቆብ ሌላ ሰው ያመጣልናል። በተርታ እየሄደ ነው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ። By faith, Jacob, when he was dying, blessed both the sons of Joseph and worshipped, leaning upon the top of his staff. ይህ በጣም ልብ ይነካል። ምክንያቱም ይሄ እምነት ሊሞት ሲል ምንም አላገኘም አይደለ? እንዲያው በስደት ምድር ግብጽ ምድር ሊሆን ያለው አይደለ? ይሄ ታሪክ ያዕቆብ ሁለቱን ሲባርክ ኢቭን እስራኤል ከነዓን ላይ ራሱ አልነበረም አይደለ? እዚህ ይላችኋል ስቶሪ። ዮሴፍ ግብጽ ሆነ፣ ከዛ ወንድሞቹ መጡ፣ ረሃብ ስለነበረ ያዕቆብ ወደ ለመምጣት ሄዚቴት አደረገ። በኋላ ግን እግዚአብሔር ተገልጦ ሂድ ሲለው መጣ። ከዛ እዛው ግብጽ እያሉ ነው ወደ ሞት የደረሰውና በኋላ እንግዲህ ያው ሲሞት ወደ ወስደህ ከነዓን ቅበረኝ ይለዋል። ግን ይህን በሚልበት ጊዜ ላይ በረሃብ ምክንያት ተሰዶ ያለበት ኤግዛይል ላይ ነው ያለው። ግን አሁንም ስለ ወደፊት ይባርካል። ምን ያሳያል? አሁንም የተስፋ ቃሉን እንዴት አሁንም እንደሚያምን ያሳየናል። ሲሞት እንኳን በዛ እምነት ነው የሞተው። የሞተ ራሱ በእምነት ሲባርክ እናያለን። እሱን በደንብ የሚያሳየን ምን ላይ ነው ብትሉ በበትሩ ጫፍ ሰገደ። ሰውነቱ ከሞተበት ነው የተነሳው ነው። አንለስ በዛ አይደል አንድ ሰው በካንሰር ድቅቅ ብሎ ያለ ተነስቶ እጅ ከጫነ that should be serious አይደለም? ያን ስላደረገ በቃ ድራማቲክ ነገር ነው ልላቸው አይደለም። ግን ምን ይባላል? አይ በቃ ያው እንደዛ ሆናችሁ ምንም ያን ያህል ምን ሲሪየስ ነገር ስላለ ነው የምትነሱት። ያዕቆብን እዚህ ጋር ነው ትኩረት የሚያደርገው አይደለ? leaning on the top of his staff while he was dying ማለት ነው። የሞተ አይደለ? ሰውነቱ ሙሉ ኃይል አጥቷል። ግን ምን አደረገ ይላል? ሰገደ። ስቲል በእምነት ሲባርክና ሲያመልክ ታያላችሁ። ያ ምን ያሳያል? ተስፋን እንዴት እንደሚያምን ያሳያል። ባያምን ኖሮ በዚህ አይነት አይደል ሲሪየስነስ አይወስዶ። ግን I would like ይሄን ማየት ያለ ይሄን ግን ሲያምን ተመችቶት በቃ መሬቱን ሰጠኝ እኮ እግዚአብሔር እያለ አይደለም። እንደ እውነታው በሚታየው ከሆነ ገና 76 ቤተሰብ ነበረ እንደምታዩት። ያው ከግብጽ ሲወጡ ቁጥሩ በጣም ትልቅ ነው እንደምታዩት። ሲሄድ 76 ቤተሰብ ብቻ ነው። እንደ ምድር አሸዋም አልበዛም ምንም አይደለም። ላይክ ሂውስ ጀስት አንድ ቤተሰብ ነው ነበር።
ያው ከአብርሃም እና ከይስሐቅ ቢሻልም የሱ 12 ልጆች ናቸው፣ ብዙ ናቸው። ግን ስቲል ግን ምንም ማለት ከዛ እምነቱን የምታየት ደግሞ ሲሞት ድካሙ የሞት ያ እርጅን ነው። ይህን ተስፋ ላይት እንዲወስድ አላደረገው። አይደለ? አንድ ሰው ደም እየተፋ ቢባርክ ማለት ነው። ምንድን ነው ይሄ ሰው ለምንድን ነው እንደዚህ የሚሆነው ትላላችሁ። ይሄ ለዚህ ነው አስገራሚ የሚሆነው። እምነት ምን አይነት ታላቅ ነገር ነው ያሳያል። እንደዚህ ይላል ሄንሪ but showing us his great natural weakness that he was ይሄን በሚባርክበት ጊዜ እንዴት እንደነበረ ነው እየነገረን ያለው ይላል። ይሄ በትሩ ላይ ተደግፎ የሚለው እንትኑን ለማሳየት ባርኮት የተፈጸመበትን መንገድ ለማሳየት that he was not able to support himself so far as to sit up without a staff መቀመጥ አይችልም ነበር ሰውነቱ ደክሞ ማለት ነው። but that he would not make this an excuse for neglecting to worship God ድምን ብሎ ባረከው ይላል። ቁጥር 22 እንግዲህ መጨረሻው ያው እንግዲህ 12 ልጆች አሉ፣ ግን አንድ ሌላ ሰው የእምነት ድርጊቱን ያሳየናል። ቁጥር 22 ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብጽ መውጣት በእምነት ተናገረ፣ ስለ አጽሙም ትእዛዝ ሰጠ። By faith Joseph when he died made mention of the departing of the children of Israel and gave commandment concerning his bones ይላል። አይታችኋል ታሪካቸውን ረጅም አድርገው እንደሚያዩ። ለዛ ነው የወንጌል ሕዝብ ነው። ልክ እንደ ሌላ ሰው ዝም ብሎ የሆነ እግዚአብሔር በብዙ ፕሮስፔሪቲ የሚባርከው ቤተሰብ አድርጎ አይደለም ራሳቸውን ያዩት። ትልቅ ሂስትሪ ውስጥ እንዳሉ ገብቷቸዋል። ትልቅ የተስፋ ታሪክ ውስጥ እንዳሉ ተረድተዋል። ዮሴፍም ለዛ ራሱ እንደማይገባ ያውቃል፣ ግን በእምነት ኤክሰርሳይዝ ያደርጋል እምነቱን በተስፋ። አንድ ሰው የምር ካላመነ በስተቀር በዚህ አይነት ሰርቲኒቲ በነፃነት ትወጣላችሁ አንድ ቀን ይሄ እንትኑ አርነቱ ለአብርሃም እግዚአብሔር እያተናገረው ነው እንደምታውቁት። ያንተ ዘር እንደዚህ እንትን ይሆናል፣ ከዛ በኋላ ፍሪደም አግኝቶ ይወጣል፣ ከዛ ወደ ተስፋው ምድር ይሄዳል። ለዛ ይሄንን ነው እያለ ያለው በእምነት ይሆናል ብሎ እየተናገረ ነው። አርነትን እንደሚወጡ ይሄንን እየተጠራጠረ አይደለም ይላል፣ በእምነት እየተናገረ ይላል። ማመኑን ደግሞ የምታዩት ስትሄዱ እርግጠኝነቱን አጽሜን ይዛችሁ ሂዱ ብሎ በጣም ኢንትረስቲንግ የተጻፈ መጽሐፍ ላይ ወደ ከነዓን ሲሄዱ የዮሴፍን አጥንት ይዘው እንደወጡ ሲንሲርሊ ይመዘግባል። ይሄ ደግሞ አስገራሚ ነው። ምክንያቱም በዚህ ታላቅነት በዚህ ንግስና ሁሉ ስቲል አረሰም ይህንን ሃይማኖታዊ ተስፋ አይደለ? ሊትራሊ ግብጽ ውስጥ በጊዜው ሁሉ ህዝብ ድሃ ወደ መሆንና በራብ ስለመጣ ኃይለኛ ፓወርፉል ስቴት ሆነዋል። የዚህ ህዝብ መሪ ነው፣ ንጉስ ነው። አይደል? ሰዎች ትልቅ ቦታ ሲያገኙ እንደዚህ ይሄ ግለሰብ ግን ከዚህ ሀብትና ከዚህ ሁሉ በላይ ተስፋ ቃሉ እንዴት አብልጦ እንደሚያሳየናል። ስቲል ኮንሰርኑ ሲሞት ራሱ ምን እያሰበ እንደሞት ያሳየናል። ተስፋቸው ምን ላይ አድርገው እንደሞት እንዴት እነዚህ ሰዎች የእግዚአብሔር ሪስቶሬሽን፣ የእግዚአብሔር ማዳን፣ የእግዚአብሔር ታላቅ ድነት እንደሚመጣ እንደሚረዱ፣ ትልቅ ርስት እንዳለ እንደሚገነዘቡ ያሳየናል። ነገር ግን ይህን ሲያምኑ አጠገባቸው እግዚአብሔር በእውነት ነው በመግቦት አስገራሚ የሆኑ ማረጋገጫዎችን ሰጥቷል። አባታዊ የሆነውን ኬሩን አሳይቷል። ለእነሱ እንደሚያስብ እንደሚገደው በተለያየ መንገድ ጥበቃውን አሳይቷል። ላይክ ሁሉም በህይወታቸው አይተዋል። ይሄንን ዮሴፍን ብትሉ ያዕቆብ ብትሉ ላይክ ባዶ አይደለም። ባዶ ስላችሁ ላይክ በቃ እንደው ዝም ብሎ ህይወታቸው ቅርጽ የሌለው ሆኖ እንደምን ሲሆን በቃ እንደው ዝም ብሎ አመኑ አይነት አይደለም። እግዚአብሔር ፕሩቭስ ሂምሰልፍ በቸርነቱ አባታዊ የሆነ ደግነት ለልጆቹ እንዳለው አስገራሚ በሆኑ ሬስኪውድ አድርጓቸዋል። አብርሃምንም፣ ይስሐቅንም፣ ያዕቆብንም፣ ዮሴፍን። ነገር ግን እምነታቸውን የሚፈታተን ነገር ሳይኖር ቀርተው አይደለም እግዚአብሔርን የተስፋ ቃሉን ያመኑት። ስለዚህ ዛሬ እናንተስ እንዴት ናችሁ? ማለት ምንድን ነው ህይወታችሁን የምትኖሩበት ተስፋ? ምን ኢንተርቴን እያደረጋችሁ ነው? ሁለቱ ኤክስትሪም አለ። ስታጡም ሆነ ስታገኙ አይደል? አንዳንድ ሰው የጠገበ ቀን የተስፋ ቃል ሁሉ የለም፣ ይረሳል። ወንጌሉ ራሱ ይረሳል።
ልክ አይደል ወይ? አንዳንዴ ደግሞ ሁሉ ነገር ሲበላሽም ደግሞ ያን ያህል ወንጌል ይሄን ያህል የሚያጽናና እና የተስፋ ቃሉ የሚያጽናና ሆኖ ላይታይ ይችላል። እና እንዴት እንደምታስቡ አላውቅም። እንዴት ነው የሚሰማችሁ? በምንድን ነው የምትጽናኑት? እግዚአብሔርንስ እስከምን ድረስ ነው የምታምኑት? እግዚአብሔር ቃሎችንስ ምን ያህል ነው የምናምነው? አይደለም ወይስ ሳይመች ሲቀር ለመቀየር ደግሞም በቸርነቱ ደግሞ የሚሰጣቸውንም ተስፋዎች በመጠራጠር ነው ህይወታችንን የምንኖረው? እሱ በጣም ወሳኝ። እንደዛ ሊሆን ይችላል አለ አይደለ? ለምንም ላናምነው እንችላለን። አንዳንዴ እንደዚህ አይነት ሪስክ አለ። ፕሮቪደንስን ላናምን እንችላለን አለ አይደለ? እኔ ያስብላችኋለሁ አታስቡ፣ ኬር አደርጋለሁ ሲል ኢቭን እግዚአብሔር እየጠበቃችሁ እንደሆነ ላታምኑ ራሱ ትችላላችሁ። ኢቭን የሚሆንላችሁን ቸርነት ዩ ሜይ ናት ኢቭን ሪሌት ቱ ጋድ ከእግዚአብሔር ጋር ላታቆራኙት ራሱ ትችላላችሁ። ያ አይነት ሪስክ አለ። እምነተ ቢስነት ማለት ነው። የሚጨበጥ ነገር ሳይኖር እግዚአብሔር አለ፣ ይጠብቀኛል፣ ኬር ያደርግልኛል አላለ። የተስፋ ቃሎች አሉ በክርስቶስ ኢየሱስ በሚል ትሩዝ ላይ መኖር አለ። በዛ አይነት ድፍረት እግዚአብሔርን ተስፋ በማድረግ እርሱ ላይ ልብን በመጣል እምነት በሆነ ረገድ ሞኝነት የሚመስል ነገር አለ አይደለ? የሆነ ኳንቲፋይ ስታደርጉት በሰው አእምሮ ስታሰሉት የማይሆን ነገር አለው። ግን እምነት በሚታይ መንገድ አይደለም ነገሮችን አናላይዝ የሚያደርገው። የእግዚአብሔርን የተስፋ ቃሎች ኢቭን ከሞት ውስጥ ኢመርጅ ያደርጋል የእግዚአብሔር ተስፋ ብሎ ያምናል። የእግዚአብሔር ቃሎች በዚህ ልክ እውነት ናቸው ብሎ ማለት ነው አለ አይደለ? እና የእግዚአብሔር የተስፋ ቃሎች በህይወታችን ውስጥ ቦታ አላቸው አለ አይደለ? ላይክ የምር አንዳንዴ ሲከብድ አይደለ? ምን ያህል ጥቅሶችን እንደ ቱል ቦክስ እንጠቀማቸዋለን። እኒቺ ተስፋ ቃል አለች። ስፐርጅን አይ ቲንክ የእምነት ቼክ ቦክስ የሚለው መጽሐፍ አለው መሰለኝ። መጽሐፍ ውስጥ ያሉ ተስፋ ቃሎችን ሁሉ አውጥቶ በየቀኑ የሚነበቡ ብሎ ማለት ቼክ ቦክስ አንዱን እያወጣችሁ ይሄ ያለኝ እያሉ መኖር ማለት ነው። እና ምን ያህል ነው እንደዛ ኤክሰርሳይዝ የምናደርገው? የተስፋ የምር የሆኑ ጥቅሶች አሏችሁ። ቀላል እኮ ነው ማሳየት። የተስፋ ቃሉን ማሰብ አለማሰብ you have words of God የሆኑ ሰዓት ላይ የምትንጠለጠሉባቸው ይህ ተስፋ ቃል አለኝ የምትላቸው አንዳንድ ነገሮች ቅርጻቸውን ሲለቁ ዝም ብሎ ጄነሪክ የሆነ እምነት አለኝ የሆነ ውሸት ነው። እሱን አላምንም። ተስፋ ቃሎችን የሚያስብ እምነት ነው እውነተኛ። እግዚአብሔር እንዲህ ብለዋል። እግዚአብሔር እንዲህ ኮሚትመንት አለው ለኔ። ከዛ የተነሳ አልሰጋም ወይ አልፈራም። ምክንያቱም አሁን ለምሳሌ ዕብራውያን 13 ላይ ታያላችሁ እርሱ እኔ አልተውህም አልጥልህም ብለዋልና ሰው ምን ያደርገኛል እንላለን ይላል። ይሄ ተስፋ ቃል ስላለ አይታችሁ እምነት ባዶ ቦታ ላይ ዝም ብሎ እግዚአብሔር ያልተናገረውን ነገር ተናግሯል አይልም። የተናገረውን ነገር ደግሞ ሲሪየስሊ ይጠበቃል፣ በአክብሮት ይዘዋል፣ ኢንተርቴን ያደርገዋል። ኢቨን ተውት ተስፋ ቃል ወንጌሉንስ በምን ልክ ታምኑታላችሁ? የምር እግዚአብሔር ይቅር እንዳላችሁ ኃጢአቶቻችሁን በሙሉ የምር እንደሚናገረው እንደተዋችሁ የምር ማለት ኢትስ ሶ ሲሪየስ አይደለ? የኃጢአት ይቅርታን ሰጥቻቸዋለሁ ሲልስ ደግሞ አሁንም በክርስቶስ ኢየሱስ ስንጠይቅ ምን ያህል እናምናለን? የምር ያንን ጸሎት እንደጸለይን ይቅር እንዳለ አይደለ? የዮሐንስ መልእክት ኢንካሬጅ የሚያደርገን እንደዛ አይደለ? ኃጢአታችን ብንናዘዝ ኃጢአታችን ሁሉ ሊያነጻን የታመነና ጻድቅ። ይሄ ተስፋ ቃል አይደለ? አንድ ተስፋ ቃል። ከዛ በኋላ ምን ያህል ታምኑታላችሁ? አም ፍሪ ማንም ስለነዚህ ኃጢአቶቼ አይጠይቀኝም የሚል አይነት እምነት ማለት ነው። ከዛስ ደግሞ ክርስቶስን አንድ ቀን አየዋለሁ ብላችሁ ታምናላችሁ? አለዚህ ምንም ካልቪኒስት መሆን ሪፎርም ምንም ጥቅም የለውም አይደለ? ያው ካቶሊክ እና ኦርቶዶክስ ተዋህዶን ምን ዋጋ አለው ታዲያ? that's the reason why we are here አይደለ? እግዚአብሔር ታማኝ ነው ብለን ነው፣ እርሱ የሚያምን አያፍርም ብለን ነው አይደለ? I'm saying to you እምነት ጥሩ ስለሆነ ጥሩ ኃጢአተኞች ስለሆነ ስላልሆነ አይደለም። አንዳንዴ ሮማን ምን ተለውጠ ነው ምን ህይወት ውስጥ አቺቭ አድርገህ ነው ሰዎች ሊሉ ይችላሉ አይደል? ራሳችንንም እኛም እንጠይቃለን፣ ሌሎች ብቻ አይደለም። ግን የወንጌሉ ተስፋ መጀመሪያም እንደዛ አልነበረም አይደለ? በማየት መመላለስ ማለት እሱ ነው። አንዳንዴ ሰው ኢየሱስን አምናለሁ ይላል፣ ግን ሳይንቲፊክ የራሱን ህይወት መለወጥ ነው የሚያምነው። ኢየሱስ ዳይሬክት ላይ አይደለም። እምነቱን ኤክሰርሳይዝ የሚያደርገው ኢየሱስ ላይ አይደለም፣ ወይ ደግሞ እግዚአብሔር ተስፋ ቃል ላይ አይደለም።
አለ አይደለ? you may trust your life more than Jesus እንደዛ ሊሆን ይችላል። ቶማስ ጎድዊን እንደዛ ይላል። ይሄ ኢቭን ኢንዳይሬክት ነው። ህይወቴ ቢለወጥ ራሱ ኢየሱስ ኃጢአቴን ይቅር ብሎኛል፣ ሳንቲፊኬሽን ህይወቴ ውስጥ ኤክሰርሳይዝ እያደረገ ነው እል ይሆናል እንጂ ኦብጀክት ኦፍ ፌዝ የራሴ ህይወት አይደለም ይላል። አሁንም ማድረገው እሱ ላይ ነው ይላል። it's good to ask እና ደግሞ ምንም ቢጠፋስ ምን ላድርግ? ኢቭን የሚያዝ ነገር ሲጠፋ በጣም ወሳኝ ጥያቄ ነው። ኮንፌሽኑ ላይ አይታችሁ ልትሄዱ ትችላላችሁ። ኢሳያስን ይጠቅሱና በጨለማ የሚሄድ ብርሃን የማይታየው ካለ ጨፍኖ ዝም ብሎ ይሄድ የእግዚአብሔርን የተስፋ ቃል ይዞ ይላል። ምንም የሚጨብጠው ነገር የሌለው ካለ እግሩን የሚያስቀምጥበት ከሌለ ለደም ፊት ሆፕ ይባላል። ልክ እዚህ መዝሙር እንዳለው ማለት ነው። የጨለማ ሲሸፍነኝ ውድ ፊቱን የማይለወጥ ጸጋው ላይ አርፋለሁኝ። ከዛ አይደለ ተስፋው ኪዳኑ እና ደሙ አር ማይ ኮምፎርት። እንደዚህ አይነት ሰዓቶች ላይ መንፈሳዊ የሆነ ትሬስ አድርጌ የምደርሰው ገመዶች ሲጠፉ በቃ እነዚህን ነው የሚይዛቸው፣ ኪዳኑ፣ የማይለወጥ የተስፋ ቃሎች። በጣም የሚገርም ሜሲያኒክ መዝሙር ነው። ደግሞ አማኞችም መዘመር የሚችሉት ነው። ሳነብላችሁ ታያላችሁ። ጳውሎስ ሮሜ ምዕራፍ 8 ላይ ያመጣውም ይሄን ነው እና መዝጊያው በጣም ልብ ይነካል። ኢሳያስ ምዕራፍ 50 ቁጥር 5 ጀምሮ ላንብብላችሁ። ልዑል እግዚአብሔር ጆሮዬን ከፍቶታል፣ እኔም አመፀኛ አይደለሁም፣ ወደኋላም አላፈገፈግሁም። ለሚገርፉኝ ጀርባዬን፣ ጢሜንም ለሚነጩ ጉንጬን ሰጠው። ፊቴን ከውርደት ከጥፋትም አልሰወሩም። ልዑል እግዚአብሔር ስለሚረዳኝ አልዋረድም። እንግዲህ ጌታ ኢየሱስ ያለው ነው። ግን አማኝ ጳውሎስ ይህን ጥቅስ ነው የሚጠቅመው ሮሜ መጽሐፍ ላይ። ልዑል እግዚአብሔር ስለሚረዳኝ አልዋረድም፣ ስለዚህ ፊቴን እንደ ባልጩት ድንጋይ አድርጌያለሁ፣ እንደማላፍርም አውቃለሁ። እንደ ባልጩት ልክ ኢሞሽን የሌለው አይደለ? እንደዛ እንደ ባልጩት አድርጌያለሁ ይላል። ግን ምን ፊት? ልዑል እግዚአብሔር ስለሚረዳኝ አልዋረድም፣ ስለዚህ ፊቴን እንደ ባልጩት ድንጋይ አድርጌያለሁ፣ እንደማላፍርም አውቃለሁ። ንጹህ መሆኔን የሚያረጋግጥልኝ በአጠገቤ ያለ፣ ታዲያ ማን ሊከሰኝ ይችላል? እስቲ ፊት ለፊት እንጋጠም። ተቃዋሚስ ማን ነው? እስቲ ይምጣ። የሚረዳኝ እርሱ ጌታ እግዚአብሔር ነው። የሚፈርድብኝስ ማን ነው? እነሆ ሁሉም እንደ ልብስ ያረጃሉ፣ ብልም ይበላቸዋል። እናንተ እግዚአብሔርን የሚፈራ የባሪያውንም ቃል የሚሰማ ማን ነው? ያ ሰው በጨለማ የሚሄድ ከሆነና ብርሃንም ከሌለው በእግዚአብሔር ስም ይታመን፣ በአምላኩም ይደገፍ። በጨለማ የባሪያውን ቃል ይዞ ግን በጨለማ የሚሄድ ማን ነው ከእናንተ ውስጥ? በእግዚአብሔር ስም ይታመን፣ በአምላኩም ይደገፍ። እግዚአብሔርን እንመን እንደ አብርሃም እና ስንደክምም አብርሃምን የእግዚአብሔርን የተስፋ ቃሎችን እንደርሱ ማሰብን እናስብ። እግዚአብሔርን ስለዚህ ቅዱስ ቃሉ አመስግነን እንጨርስ። እግዚአብሔር ታላቅ ቸር አምላካችን ሆይ ስለ ብዙ ደግነት እናመሰግናለን። ጌታችን ኢየሱስ እንደተናገረ እነዚህ ቃሎች ከሚጠፉ ሰማይና ምድር ቢጠፋ ይቀላል እንዳለ ከነዚህ አንዱ ነቁጥ እንኳን ከሚነካ እንዳለ በዚህ አይነት መረዳት እኛም ቃሎችን ማየት እንድንችል ቃሎችህ ከሚጠፉ ሰማይና ምድር ቢያልፉ እንደሚቀል ቃሎችህ ሳይፈጸሙ እንደማይቀሩ ማይጠፋ የሚመስለው ሰማይና ምድር ቢጠፋ እንኳን አንተ አፍ የወጡ ቃሎች ሳይፈጸሙ እንደማይቀሩ እንዲታየን እንድትረዳን እንለምናለን። እኛ ቃልህን ባለመገንዘብ ነው ብዙ ህይወታችንን የጨረስነው። ደግሞም ቃልህን ማመንን እንደ ደረቁ ቃሎችን ማመን እየተባልን ያደግነው። እግዚአብሔር አባት ሆይ ከዚህ ተላቀን ቃሎችህ ምን ያህል እውነት እንደሆኑ ከኛ ስሜቶች በላይ ከሚሰሙን ለማምራችን ውስጥ ከሚፈጠሩ ግርታዎችና ፍርሃቶች በላይ ያንተ ቃል እውነት እንደሆነ ቃልህ ከሚጠፋ እኛ ራሱ ያለን የምንመስለው ብንጠፋ እንደሚቀል እንዲታየን በዚህም የቃልህን ጽናት እንድናይና እምነትን በቃሎች ላይ እንድናረግ
ይህ ከሚታየው ዓለም የሚዳሰሰው ዓለም የማይጠፋ የሚመስለው ዓለም ሪል ከሆነው በላይ እውን ከሆነው በላይ ቃሎች እውነተኛ እንደሆኑ እንዲታየን በቀላሉ ተስፋ ቃሎችን በመጣል እንዳንሸነፍ ሴጣን፣ ስጋ፣ ህይወታችን፣ አጠገባችን ያለው የምናየው ነገር ቃልን፣ ተስፋ ቃሎችን እንድንጠራጠር የራሳችን ህይወትም አእምሯችን የሚፈጠሩ ነገሮች ፍርሃትን ሲፈጥሩ አንተን ማመን እንድንችል ዘንድ ቃሎችን መያዝ እንድንችል ዘንድ በቃሎች ላይ መደገፍን እነሱን ብቻ ይዞና ተንጠልጥሎ መኖርን እንድንለማመድ እንድትረዳን እንለምንሃለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ስም አሜን።